አርዕስተ ዜና ሐጅ ለማድረግ ንያ ያላቸው አማኞች አስፈላጊ መረጃዎችን በመላክ መመዝገብ እንደሚችሉ ተነገረ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁሙ ለትግራይ ሕዝብ ጥሪ ቀረበ። የኢድ አልፍጥርና የፋሲካ በዓላትን ምክንያት በማድረግ ለ472 የሕግ ታራሚዎች ይቅርታ ተደረገ። የግብጽ የሃይማኖት መሪዎች የጋዛ ህዝቦችን የመፈናቀል እቅድ ውድቅ አደረጉ። እስራኤል ሉክ የጋዛ ህፃናትን እንዲገደሉ ሐሳብ ሲያቀርቡ የሚያሳይ ምስል ተለቀቀ። የተባበሩት አረብ ኤሚሬቶች ፕሬዝዳንት በጋዛ የተኩስ አቁም ዙሪያ ከትራምፕ ጋር ተወያዩ። አሜሪካ በሶሪያ ላይ የጣለችውን ማዕቀብ ለመቀልበስ የሚያስችል ቅድመ ሁኔታ ዝርዝር የያዘ ሰነድ አቀረበ። በፍልስጤም ድጋፏ ከአሜሪካ ትባረራለች የተባለችው የኮሎምቢያ ዩኒቨርሲቲ ተማሪ ትራምፕን ከሰሰች። በቻይና የፍቅረኛውን እጅ ባፉ ውስጥ ገብቶ አልወጣ ያለው ግለሰብ በሕክምና እንዲወጣ ተደረገ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ ተመልካቾቻችን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አልፈን ሐጅ ለማድረግ ንያ ያላቸውና በተለያዩ ምክንያቶች እስካሁን መመዝገብ ያልቻሉ አማኞች አስፈላጊ መረጃዎችን በመላክ መመዝገብ ይችላሉ ተብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሁሉም ክልሎችና ከተማ አስተዳደሮች ባደራጃቸው 30 የምዝገባ ጣቢያዎች ፈጣን የሐጅ ምዝገባ አገልግሎት እየሰጠ እንደሚገኝም ተገልጿል። የጠቅላይ ምክር ቤቱ ሐጅና ዑምራ ዘርፍ ኃላፊ ሐጅ አብዱል ፈታህ መሐመድ እንደሚናገሩት በሁሉም የሐጅ ምዝገባ ጣቢያዎች የተዘረጋው በቴክኖሎጂ የታገዘ አሰራር ያላህ እንግዶች በቀደሙት ዓመታት ይደርስባቸው የነበረን መጉላላት አስቀርቷል ብለዋል። ኃላፊው አክለውም ለሐጅ ምዝገባ አስፈላጊ የሆኑ መረጃዎችን አሟልተው የተገኙ ተመዝጋቢዎች ምዝገባቸውንና ክፍያቸውን በተመቻቸላቸው የአንድ ማዕከል አገልግሎት እየፈጸሙ ነው ብለዋል። ሐጅ ለማድረግ ንያ ያላቸውና በተለያዩ ምክንያቶች እስካሁን መመዝገብ ያልቻሉ አማኞች አስፈላጊውን መረጃዎችን በወኪሎቻቸው አማካኝነት ወደ ሐጅ ምዝገባ ጣቢያዎች በመላክ መመዝገብ እንደሚችሉም ሐጅ አብዱል ፈታህ ተናግረዋል። በጠቅላይ ምክር ቤቱ የሐጅ አብይ ኮሚቴ ጥያቄ መሰረት የተራዘመው የሐጅ መመዝገቢያ ጊዜ ቀጣይ ቅዳሜ መጋቢት 20 2017 ወይም ረመዳን 29 እንደሚጠናቀቅ መግለጻቸው ይታወሳል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት እጩዎችን እንዲጠቁም ለትግራይ ሕዝብ ጥሪ ቀረበ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ሕዝብ ጥሪ አቀረቡ። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋልም ተብሏል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ለመላው የትግራይ ሕዝብ በይፋዊ የማህበራዊ ትስስር ገጾቻቸው በዛሬው ዕለት ባስተላለፉት መልእክት ነው። በትግረኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። ጠቅላይ ሚኒስትሩ በዚሁ መልእክታቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገው አዋጅ ለአስተዳደሩ የሚፈቅደው የሥራ ዘመን 2 ዓመት ብቻ እንደሆነ አስታውሰዋል። ሆኖም ተጨባጭ ምክንያት ካለ የጊዜው አስተዳደሩ እድሜ ሊራዘም እንደሚችል ጠቅላይ ሚኒስትሩ ጠቁመዋል። ጠቅላይ ሚኒስትሩ ይህን ጉዳይ ለማስረዳት በመልእክታቸው የጠቀሱት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅን ነው። አዋጁ በአንድ ክልል ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስት የክልሉን ምክር ቤትና የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ አስተዳደር እንዲቋቋም ሊወስን እንደሚችል ይደነግጋል ብለዋል። በዚሁ አዋጅ መሰረት ጊዜያዊ አስተዳደሩ በክልሉ የሚቆየው ከ2 ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከ6 ወር ላልበለጠ ጊዜ ለማራዘም እንደሚችል በአዋጁ ላይ ተቀምጧል። ለ50 ቤተሰቦች የአስቤዛና የአክሲዮን ድጋፍ ተደረገ። አፍሪካ ሆልዲንግ ግሩፕ አክሲዮን ማህበር በዛሬው ዕለት ለኢድ አልፊጥር በዓል ማዕድ የማጋራት መርሃ ግብር አካሂዷል። በአዲስ አበባ ከተማ አስተዳደር የማህበራዊ ትረስት ፈንድ ጽህፈት ቤት የኢድ አልፊጥር በዓልን ምክንያት በማድረግ ከአፍሪካ ሆልዲንግ እና ከልደታ ክፍለ ከተማ ወረዳ 05 ጋር በመተባበር ለችግረኛ ወገኖች ማዕድ በማጋራት በዓሉን በአብሮነት ለማሳለፍ የተዘጋጀ መርሃ ግብር ነው የተካሄደው። 1 ሲደመር 8 ይበልጣል 9 ፍልስፍና ነው። 150 ሲደመር ማለት 150 እና ከዛ በላይ ካምፓኒዎችን
ድር ቢያብር የኢኮኖሚ ካምፓኒ መመስረት ይቻላል። ይሄ ካምፓኒ ደግሞ ምንድነው ዓላማ ብትል ኢኮኖሚክ ኢምፓወርመንት። የኢኮኖሚ ኢምፓወርመንት ማለት አሁን ይሄ መሬት 10 ሄክታር መሬት ወስደናልኛ ከ10 ሄክታር 1 ሄክታር እዚህ G+35 5 ፎቆችን ባንድ ላይ መሬት ውስጥ 4 የሆነ በ15 ቢሊዮን እየሰራን ነው። እኛ እንስራ ሳይሆን ኑ እናንተም ኢኮኖሚክ ኢምፓወርመንት ነው። ኑና እናንተም ውሰዱ። ኢኮኖሚያዊ ካፒታል እንዲኖር አቅም እንዲኖር የማድረግ ነው ማለት ነው። ስለዚህ ድር ቢያብር አንበሳን ያስር ማለት እሱ ነው። አንድ ድር ላይ 8 ድር ቢደመር ከ9 ብቻ ለብቻ ጉልበት ከሚያመጡ ድሮች ይበልጣል። አፍሪካ ሆልዲንግ ግሩፕ አክሲዮን ማህበር መስራችና ስራ አስኪያጅ አቶ ደረጀ ማሙዬ እንደገለጹት ደግሞ ድር ቢያብር አንበሳ ያስር የሚለውን መርህ በመከተል በጋራ ታላቅ ለትውልድ የሚያሻግር ድርጅት ለማቋቋም ታቅዶ የተጀመረ እንደሆነም ገልጸዋል። ድርጅቱ ከምስረታው ጀምሮ ማህበራዊ ኃላፊነቱን እየተወጣ ያለ ድርጅት ነው ብለዋል። በዛሬው ዕለትም ለ50 ቤተሰብ የአስቤዛ ድጋፍ የተደረገ ሲሆን በተጨማሪም የአክሲዮን ድጋፍ ተበርክቶላቸዋል። ድርጅቱ ከምስረታው ጀምሮ የተቸገሩ እናቶችን ከተረጅነት ለማላቀቅ የሚሰራ ኢትዮጵያዊ ድርጅት ሲሆን ከማህበራዊ ድርሻው ጎን ለጎን ሀገራዊ ኃላፊነቱን ለመወጣትም ሀገራዊ ጉዳዮች ከሆኑት መካከል የአረንጓዴ ልማት አሻራቸውን ለማሳረፍ በዛሬው ዕለት ከክፍለ ከተማው ኃላፊዎች ጋር ተፈራርመዋል። የኢድ አልፊጥርና የፋሲካ በዓላትን ምክንያት በማድረግ ለ472 የህግ ታራሚዎች ይቅርታ ተደረገ። ማዕከላዊ ኢትዮጵያ ክልል መንግስት 1446ኛውን የኢድ አልፊጥር በዓልና መጪውን የፋሲካ በዓል ምክንያት በማድረግ ለ472 የህግ ታራሚዎች ይቅርታ አድርገዋል። የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው እንደገለጹት በወንጀል ጉዳይ እስራት ተፈርዶባቸው በማረሚያ ቤት ከሚገኙት ውስጥ ህጉ የሚጠይቀውን መመዘኛ ሟልተው ለተገኙ በመደበኛው 459 ወንዶችና 12 ሴቶች እንዲሁም በልዩ ሁኔታ ለአንድ ሴት የህግ ታራሚዎች ይቅርታ ተደርጓል። ይቅርታ ከተደረገላቸው ታራሚዎች መካከል 471 በሙሉ ይቅርታ ከእስር እንዲለቀቁ መወሰኑን የክልሉ ኮሙኒኬሽን ቢሮ መረጃ አመልክቷል። በክልሉ መንግስት ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቆይታቸው ወቅት በቂ ትምህርት የተሰጣቸውና በፈጸሙት የወንጀል ድርጊት ተጸጽተው የታነጹ ስለመሆናቸው በየደረጃው ተረጋግጧል ብለዋል። አንዳንዶችም እርቀ ሰላም መፈጸማቸውና የገንዘብ መቀጮ ያለባቸውም ገንዘቡን ስለመክፈላቸው ስለተረጋገጠ ህብረተሰቡ ይህን ተገንዝበው ተገቢውን ድጋፍ እንዲያደርግላቸው የመጠየቃቸው ተጠቁሟል። የይቅርታው ተጠቃሚዎች በሚኖሩበት ማህበረሰቡ ሲቀላቀሉ በመልካም ስነ ምግባራቸው አርአያ በመሆን ህብረተሰቡን እንዲክሱ ርዕሰ መስተዳደሩ አሳስበዋል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከነጃሺ ቲቪ ወደ እናንተ የሚደርሰውን የዜና ሰዓታችን ነው። ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፈናል። የግብጽ ሙስሊምና ክርስቲያን ሃይማኖት መሪዎች የፍልስጤምን መፈናቀል ውድቅ አድርገዋል። ግብጹ አልሃዛር ዩኒቨርሲቲ ሼክ አህመድ አልጣይብ እና የኮፕቲክ ጳጳስ ታውድሮስ ሁለተኛ የፍልስጤም ህዝብን ከመሬቱና ከትውልድ ሀገሩ ለማፈናቀል የሚደረገውን እቅድ ሙሉ በሙሉ ውድቅ ማድረጋቸውን አረጋግጠዋል። ሙስሊሙና የክርስቲያኑ መሪዎች በሰጡት መግለጫ እስራኤል በጋዛ ሰርጥ ፍልስጤማውያን ላይ የምታደርሰውን አሰቃቂ ጥቃት ተመልክተዋል። በተለይ እስራኤል የተኩስ አቁም ስምምነቱን ከጣሰች በኋላ አሁን ላይ ያለው ሁኔታ አስቸጋሪና ውስብስብ መሆኑንም ሼክ አልጣይብ አሳስበዋል። ለአብነትም በቅርቡ የእስራኤል ጥቃት በካን ዩኒስ በሚገኘው ናስር ሜዲካል ኮምፕሌክስ ላይ የደረሰውን ጥቃት አንስተዋል። ሁለቱ የእምነት ቡድን መሪዎች እስራኤል ንጹሃን ዜጎችን መግደሏን እንድትቀጥል ያስቻለውን ዓለም አቀፍ ዝምታንም አውግዘዋል። እስራኤል ሉክ የጋዛ ህፃናት እንዲገደሉ ሐሳብ ሲያቀርቡ የሚያሳየው ምስል ተለቋል። በኦስትሪያ የእስራኤል አምባሳደር ዴቪድ ሮት ከአይሁዶች ማህበረሰብ አባላት ጋር በዝግ ባደረጉት ስብሰባ በጋዛ ሰርጥ የሚገኙ የፍልስጤም ህፃናት ሽጉጥ ወይም ቦምብ በመያዝ እንዲገደሉ ሐሳብ ማቅረባቸውን በድብቅ የተቀረጸው ቪዲዮ አመላክቷል። እንደ ሚድል ኢስት አይን ዘገባ ቪዲዮ የተቀረጸው ባሳለፍነው ሳምንት በፈረንጆች መጋቢት 18 ረፋር ላይ ሲሆን እስራኤል ወረራ በጋዛ ሰርጥ የተደረገውን የተኩስ አቁም ስምምነትን ከጣሰ ከ2 ቀናት በኋላ ነው። የቀጠለው የቦምብ ጥቃት ወደ 200 የሚጠጉ ህፃናትን ጨምሮ ከ500 በላይ ፍልስጤማውያንን
ሰዓታት ገድሏል። እስራኤል አምባሳደር የዓለም አቀፍ ማህበረሰብ በሲቪሎች ላይ የሚደርሰውን ጉዳት አስመልክቶ ያለውን ስጋት ውድቅ ያደረገ ይመስላል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር በጥቅምት 2023 የእስራኤል ወረራ ኃይሎች በጋዛ ውስጥ የዘር ማጥፋት ከተጀመረበት ጊዜ አንስቶ ከ14500 በላይ ህፃናትን መግደላቸውን ገልጿል። አሁን ላይ በእስራኤል የተገደሉ ህፃናት ቁጥር 15613 ደርሷል ተብሏል። በዚሁ ቀረጻ ላይ ሮት አውሮፓ በጋዛ መልሶ ግንባታ ላይ መዋለ ንዋያቸውን ማፍሰሳቸውን ትርጉም አለው ወይ በማለት ጠይቀዋል። በዓለማችን የተለያዩ ስፍራዎች የህዝቦች የኑሮ ሁኔታ፣ ባህልና እምነት እንዲሁም በአጠቃላይ ያኗኗር ሁኔታ መልኩ ፈርጀ ብዙ ነው። ይህንን የሚያስቃኝ ጥንቅር ኢማን መሐመድ አዘጋጅታለች። ተከታትለን እንመለስ። በአብዛኛው የዓለም ሀገራት የሰብአዊ መብት እስከመሆን የደረሱ ነፃነቶች ሌላ ሀገር ላይ ተከልክለው እስከ ሞት ቅጣት ያስፈርዳሉ። ሰሜን ኮሪያ በርካታ አስገራሚ የክልከላ ህጎች ካላቸው ሀገራት ውስጥ ትመደባለች። በሌሎች የዓለም ሀገራት የሰብአዊ መብት እስከመሆን የደረሱ እነዚህ ነፃነቶች የሀገሪቱ የመጨረሻ ቅጣት ሞትን ያስፈርዳሉ። የስልክና የኢንተርኔት አጠቃቀም ላይ የሙዚቃና የፊልሞችን ማዳመጥ መመልከት ስለሚቻልበት መንገድ፣ ስለ አለባበስና ጸጉር ቁርጥ የስም አወጣጥ፣ ከቦታ ቦታ መንቀሳቀስ ላይ የተደነገጉ ህጎችን የተቀመጡበት ክልከላዎች እንዲሁም ህጉን የተላለፉ ሰዎች የሚጠብቃቸውን ቅጣት በሌሎች የዓለማት ሀገራት ለሚኖሩ ሰዎች በድንቃ ድንቅ ዜናነት የሚነገሩ ናቸው። ከሰሜን ኮሪያ አስገራሚ ህጎች አንዱ የሆነው የውጭ ሀገራት ፊልምና ሙዚቃዎች ላይ ያከለ እንደሆነ ይገለጻል። የሰሜን ኮሪያ ባለሙያዎች ካዘጋጇቸው ሀገር በቀል የጥበብ ስራዎች ውጪ የሌሎች የዓለም ሀገራት ሙዚቃም ሆነ ፊልም መመልከት በወንጀል ያስጠይቃል። ሰሜን ኮሪያ ይህንን በህግ የማይፈቀድ ወንጀል ፈጽሞ ከተገኙ የሌሎች ሀገራት ፊልሞችና ድራማዎችን ሲመለከቱ፣ ሙዚቃ ሲያዳምጡ፣ የሙዚቃ ቪዲዮዎችን ሲያዩ ከተገኙ እስከ ሞት የሚያደርስ ቅጣት ይጠብቃቸዋል። ሙዚቃዎችና ፊልሞቻቸው የጃፓን፣ የአሜሪካ፣ የደቡብ ኮሪያ ከሆነ ቅጣቱን ከፍ ያደርገዋል። ከ15 ዓመት እስራት የሚጀምረው ቅጣቱ የሞት ቅጣት ድረስ እንደሚረዝም ይነገራል። ፊልሞቹ ማከማቸት ወይም በርከት ያሉ ፊልሞችን ይዞ መገኘት ከመከልከል የከፋ ቅጣት የሚያስከትል ህገወጥ ተግባርም ነው። ከተጠቀሱት ሀገራት ውጪ ያሉት ለምሳሌ እንደ ህንድ ፊልሞች መመልከት እስራት ብቻ የሚያስቀጣ እንደሆነ ተቀምጧል። ቢቢሲ የአይን እማኞችን ጠቅሶ እንደዘገበው አንድ ሰሜን ኮሪያዊ የደቡብ ኮሪያ ድራማ በመመልከቱ ምክንያት በሞትም ተቀጥቷል። ቅጣቱን ሲፈጽም የአካባቢ ነዋሪዎች በአካል ተገኝተው እንዲመለከቱ መገደዱን በወቅቱ የ11 ዓመት ታዳጊ የነበረችው የአይን እማኝ ተናግራለች። በሀገሪቱ ህግ መሰረት ፊልሞቹን በመመልከታቸው ተጠያቂ የሚሆኑት የድርጊቱ ፈጻሚዎች ብቻ አይደሉም። ወንጀሉን ፈጽመዋል የተባሉ በቤተሰብ ቁጥጥር ስር ያሉ ታዳጊ ከሆኑ ቤተሰቦቻቸውም በህግ ተጠያቂ ይሆናሉ። የድርጊቱ ፈጻሚ ተቀጣሪ የሆነ እንደሆነ ደግሞ አሰሪዎቹ በቁጥጥር ስር እንደሚውሉ ነው የተገለጸው። የተባበሩት አረብ ኤሚሬቶች ፕሬዝዳንት በጋዛ የተኩስ አቁም ዙሪያ ከትራምፕ ጋር ተወያይተዋል። በትናንትናው ዕለት የተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ የተኩስ አቁም ስምምነትን ለማስፈን በሚደረገው ጥረት ላይ መወያየታቸውን የባህረ ሰላጤው ሀገር የዜና ወኪል ዘግቧል። መሪዎቹ በሁለቱ ሀገሮች መካከል ያለውን ስትራቴጂያዊ ትስስር በተለያዩ መስኮች የጋራ ጥቅሞችን በመደገፍ ገምግመዋል። የአቡዳቢ ምክትል አስተዳዳሪና የብሔራዊ ደህንነት አማካሪ ሼክ ታሂኑን ቢን ዛይድ አል ናህያን በቅርቡ ወደ አሜሪካ ያደረጉትን ጉብኝትም በሁለቱ ሀገራት መካከል ቁልፍ ስምምነቶችና አጋርነቶችን ያስገኘ መሆኑን ጠቁሟል። በተጨማሪም ሼክ መሐመድና ትራምፕ በመካከለኛው ምስራቅ ያለውን ሁኔታ ለማስቆምና በጋዛ ሰርጥ የተኩስ አቁም እንዲደረግና በክልሉ መረጋጋትን ለማስጠበቅ በሚደረጉ ጥረቶች ዙሪያ በማተኮር ክልላዊና ዓለም አቀፋዊ ጉዳዮች ላይ ተወያይተዋል። የኤሚሬትስ ፕሬዝዳንት በአስቸጋሪ ሁኔታ ውስጥ ላሉ የጋዛ ነዋሪዎች ሰብአዊ እርዳታ መስጠት እንደሚያስፈልግ አጽንኦት ሰጥተዋል። ለጋዛና ለሕዝቦቿ ፍትሐዊና ዘላቂ ሰላም መሰረት እንዲሆን የሁለቱ ሀገራት መፍትሄ እንዲመጣ ሀገራቸው እንደምትደግፍ አረጋግጠዋል። እስራኤል ጦር በፈረንጆቹ መጋቢት 18 ቀን በጋዛ ሰርጥ ላይ ድንገተኛ የአየር ላይ ዘመቻ ከፍቶ 800 የሚጠጉ ሰዎችን ገድሏል። ከ1600 በላይ ሰዎች የቆሰሉ ሲሆን በጥር ወር በእስራኤልና በፍልስጤም ቡድን ሐማስ መካከል የተደረገውን የተኩስ አቁምና የእስረኞች ልውውጥ ስምምነት አፍርሷል። ለአውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል ጦር በጋዛ ላይ ባደረሰው አሰቃቂ ጥቃት
ከ50,100 በላይ ፍልስጤማውያን ተገድለዋል። አሜሪካ በሶሪያ ላይ የጣለችውን ማዕቀብ ለመቀልበስ የሚያስችል ቅድመ ሁኔታ ዝርዝር የያዘ ሰነድ አቀረበች። የአሜሪካ መንግስት በሶሪያ ላይ የጣለውን ማዕቀብ ለመቀልበስ የሚያስችል ቅድመ ሁኔታ ዝርዝር የያዘ ሰነድ ለሀገሪቱ ማቅረቡን የዘገበው ሮይተርስ የዜና ወኪል ነው። ስለ ጉዳዩ የሚያውቁ 6 ምንጮችን ዋቢ ያደረገው የዜና ወኪሉ ሰነዱን ለሶሪያ ውጭ ጉዳይ ሚኒስትር አሰድ አሽባኒ ያቀረቡት የቀጠናው የአሜሪካ ባለስልጣናት መሆናቸውን አስነብቧል። ባለስልጣናቱ ሰነዱን ያስረከቡት በቤልጂየም ብራሰልስ በተካሄደ የሶሪያ ድጎማ ማሳሰቢያ መርሃ ግብር ላይ ነው። ዜና ተቋሙ ለዘገባ ዋቢ ካደረጋቸው መካከል 2 የአሜሪካ ባለስልጣናትና በቀጠናው የሚሰሩ የሶሪያ ዲፕሎማት ይገኙበታል። እንደ ምንጮቹ ከሆነ በዩናይትድ ስቴትስ ከቀረቡት ቅድመ ሁኔታዎች መካከል ሶሪያ የቀሩ የኬሚካል የጦር መሳሪያ ማከማቻዎችን እንዲወድሙ ማድረግና ለጸረ ሽብርተኝነት ትብብር ማድረግን የሚጠይቁ ተካተዋል። ሌላኛው ጥያቄ የውጭ ሀገራት ተዋጊዎች በሶሪያ አስተዳደር መዋቅር ውስጥ በከፍተኛ ስልጣን እርከን ላይ እንዳይቀመጡ ማረጋገጥ የሚለው ይገኝበታል። ሁለቱ የአሜሪካ ባለስልጣናትና የዋሽንግተን ምንጮች እንዳሉት ደግሞ የትራምፕ አስተዳደር ከ10 ዓመት በፊት በሶሪያ ውስጥ የጠፋውን የአሜሪካውን ጋዜጠኛ ኦስቲን ታይሰን ለማግኘት የአሜሪካ ጥረቶች ለማገዝ ሶሪያ የግንኙነት ሰው እንድትመድብ ተጠይቃለች። ቅድመ ሁኔታው ለተቀመጠው ዝርዝር አሜሪካ የምታነሳቸው ማዕቀቦች የትኞቹ እንደሆኑ አልተገለጹም። በቀድሞ የበሽር አልአሳድ አገዛዝ ወቅት ከአሜሪካ በተጨማሪ የአውሮፓ ህብረትም በሶሪያ ላይ ማዕቀብ እንደጣለ ይታወቃል። በአህመድ አሽሪ የሚመራው አዲሱ የሀገሪቱ አስተዳደር ማዕቀቡ እንዲነሳ ሲጠይቅ መቆየቱ አይዘነጋም። በፊልስጤም ድጋፏ አሜሪካ ትባረራለች የተባለችው የኮሎምቢያ ዩኒቨርሲቲ ተማሪ ትራምፕን ከሰሰች። በአሜሪካ ቋሚ ነዋሪ የሆነችው የደቡብ ኮሪያዋ ተወላጅ የ1 ዓመቷ ዩንሴኦ ቹንግ የኢሚግሬሽን ባለስልጣናት የመኝታ ክፍሏን ጨምሮ በተለያዩ የኮሎምቢያ ተቋማት ፍተሻ አካሂደዋል ብላለች። ተማሪዋ በትራምፕ አስተዳደር ላይ ያቀረበችው ክስ ህገ መንግስታዊ መብቶቿን በማጣቀስ በቁጥጥር ስር እንዳትውልና ከሀገር እንዳትባረር ማድረጉ በኮሎምቢያ ዩኒቨርሲቲ ባለስልጣናትና የፊልስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮችን ያሸማገለው ታዋቂው የኮሎምቢያ ዩኒቨርሲቲ እና የፊልስጤም ደጋፊ መሐመድ ካሊል በትራምፕ አስተዳደር መታሰሩን ተከትሎ ነው ይህ ክስ የቀረበው። ዩንሲኦ እስራኤል በጋዛ ላይ የምታደርገውን ጦርነት በመቃወም በኮሎምቢያ ካምፓስ በተደረጉ ሰልፎች ላይ መሳተፏን የገለጸው ጠበቆቿ እንደ መሐሙድ ያለ ትልቅ ሚና ተጫውታ እንደሆነ ያሉት ነገር የለም። የሀገር ውስጥ ደህንነት ዲፓርትመንት በበኩሉ ዩንሲኦ በአቅራቢያዋ በሚገኘው ባርናርድ ኮሌጅ ከፍልስጤም ድጋፍ ጋር በተያያዘ የተባረረን ተማሪ ተቃውማ ለእስር መዳረጓን ጨምሮ በሚያሳስቡ ተግባራት ላይ ተሰማርታለች ማለቱ የአሜሪካ መገናኛ ብዙሃን ዘግቧል። ተማሪዋ የካቲት መገባደጃ ላይ በነበረ የተቃውሞ ሰልፍ ላይ መሳተፏን ተከትሎ የትራምፕ አስተዳደር ባለስልጣናት ለማሰር እንዲሁም ለማባረር ጥረት መጀመራቸውን ክሱ ያትታል። ከዚያም አይስ የተባለ የሚጠራው የአሜሪካ ኢሚግሬሽን እና ጉምሩክ መስሪያ ቤት ባለስልጣናት የፈረሙበት የእስር ማዘዣ የያዙ ወኪሎች ወላጆቿ ቤት ድረስ እንደሄዱ ተጠቅሷል። የትራምፕ አስተዳደር ለፍልስጤማውያን መብቶች ድጋፋቸውን እያሳዩ ያሉት ላይ በማነጣጠር ሐሳባቸውን በነጻነት በመግለጻቸው የኢሚግሬሽን ባለስልጣናትን እንደ ብቀላ መሳሪያ እየተጠቀሙበት ነው ሲሉም ጠበቆቿ ተናግረዋል። በፍልስጤም ድጋፋቸው ምክንያት የትራምፕ አስተዳደር አስሮ ከሀገር ለማባረር እየሞከረ ካሉት በርካታ ዩኒቨርሲቲ ተማሪዎች መካከል ዩንሲኦ አንዷ ናት። ክሱ በተጨማሪ ከሀገር ሊባረር ነው የተባለው የኮርኔል ዩኒቨርሲቲ የዶክትሬት ተማሪ ሞሞዱ ታኦል እና ቪዛው የተሰረዘው የኮሎምቢያው ዩኒቨርሲቲ ተማሪ ራንጃኒ ሰርኒቫል ይጠቀሳል። የፍልስጤም ደጋፊ ተማሪዎች እስራኤል በጋዛ ላይ የምታደርሰውን የዘር ጭፍጨፋ በጦር መሳሪያና በሌሎች ነገሮች እያገዙ ነው ካለቻቸው ኩባንያዎችም ጋር የንግድ ሽርክናቸውን ዩኒቨርሲቲዎች እንዲያቆሙ እየጠየቁ ይገኛሉ። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው የሚለውን አትቀበለውም። ትራምፕ በእነዚህ ተቃውሞዎች ላይ የሚሳተፉ አሜሪካውያን ተማሪዎች እንደሚባረሩ አስጠንቅቃለች። ማህሙድ በኢሚግሬሽን ባለስልጣናት የታሰረው ፕሬዝዳንት ዶናልድ ትራምፕ አሜሪካዊ ባልሆኑ ተግባራት ይሳተፋሉ ያላቸውን ተማሪዎች ላይ እርምጃ ለመውሰድ ቃል መግባታቸውን ተከትሎ በቻይና የፍቅረኛው እጅ በአፉ ውስጥ ገብቶ አልወጣ ያለ ግለሰብ በሕክምና እርዳታ እንዲወጣ ተደረገለት።
በቻይና ጂሊን ግዛት ውስጥ በሚገኝ ሆስፒታል ያሉ ዶክተሮች አስገራሚ የሆነ ክስተት አጋጥሟቸዋል። አንዲት ሴት አስቂኝ ቪዲዮ ለመቅረጽ ስትሞክር እጇን ወደ ወንድ ጓደኛዋ አፍ ውስጥ ትከታለች። በጂሊን ግዛት ውስጥ ወደሚገኝ ሆስፒታል ድንገተኛ ክፍል ሲገቡ የሚታዩት ጥንዶች ፎቶዎች በቻይና ማህበራዊ ሚዲያ ላይ በስፋት ታይተዋል። ግለሰቧ ወደ ፍቅረኛዋ አፍ ውስጥ እጇን ካስገባች በኋላ ለማውጣት ስትሞክር የአፉ ጡንቻ ይደነድንና እጁ ይጣበቃል። ወጣቷ ከአፏ ላይ እጇን ለማውጣት ደጋግማ ብትሞክርም ባለመቻሏ የሕክምና እርዳታ እንደሚያስፈልጋቸው ተወስናለች። ዶክተሮች ታሪካቸውን እስኪሰሙ ድረስ በጥንዶች ግራ ተጋብተው እንደነበር ተሰምቷል። የወንድ ጓደኛዋ ፊት ቀስ በቀስ እየቀላ እጇን ከአፏ ነፃ ለማውጣት የምታደርገው ጥረት ሁሉ ከንቱ እንደሆነ ተነግራለች። አፉን መዝጋት ባለመቻሉና ከጉሮሮ ያለማቋረጥ አስጨናቂ ድምጽ መውጣት መጀመሩም ተነግሯል። ይባስ ብሎ በጡንቻ መኮማተር ምክንያት ጥርሶቹ እጆቿ ላይ የተጣበቁ ሲሆን ምራቅ እስከ ክርኔ ድረስ ይወጣ ነበር ስትል ትናገራለች። እጄ በስጋ መፍጫ ውስጥ የተጣበቀ ያልተሰማኝ ስትልም አክላለች። ጉዳዩን የተከታተሉት ዶክተር ጃንግ ሚዮንግ እንዳሉት የልጅቷ እጅ ተጣብቆ የቀረው የወንድ ጓደኛዋ የመንጋጋ ጡንቻ በመያዙ አፉን እንዳይከፍት አድርጎታል ብለዋል። ችግሩን ለመቅረፍ የሆስፒታሉ ሰራተኞች ልዩ አፍ መክፈቻ መሳሪያ ተጠቅመው መንጋጋውን በማስፋት በተወሰነ ቦታ ላይ ጡንቻን የሚያስታግስ መርፌ ተጠቅመዋል። ከ20 ደቂቃ በኋላ የወጣቷ እጅ እንዲወጣ መደረጉም ነው የተሰማው። አንድ ሰው መንጋጋውን እንዲከፍት ማስገደድ የነርቭ ጉዳት ወይም የመንጋጭላ መበታተን ሊያስከትል እንደሚችል ባለሙያዎች አስጠንቅቀዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎችን በዚሁ ቋጨን። ከዜናዎቹ ጋር ሙስጠፋ መሐመድ አብራችሁ ቆይታ አደረኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።